كان امسرك اسكناج كمان اكزيو امناج اسكسرك ليليتون بسلام بطينا بግርማ እንደጠበከን ቀኑንም እንደዚሁ ደግሞ በሰላም ጠብቀን። እስኪ ሁላችሁም እጃችሁን ከፍ አድርጉት። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር ስንታየው የሁለቱም አድባራት ዋና አስተዳዳሪ ሊቀ ስዩማን መምህር ቡሩክ፣ ዋና ጸሐፊ መጋቢ ሃይማኖት መምህር የማነ፣ የስብከተ ወንጌል ኃላፊ፣ በአውደ ምሕረቱ ላይ የምትገኙ የደብረ ስብከተ ወንጌል መምህራን፣ የአስተዳደር ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ በዝማሬ ያገለገልሽን እህታችን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ነቃ በሉ። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ጾመ ነቢያት፣ ትንቢተ ነቢያት፣ ተስፋ ነቢያት ከሰባቱ አጽዋማት አንዱ ጾም ይጾም ነው። ጾም ማለት ለተወሰነ ጊዜ ስጋን ጎርቶ ነፍስን ወደ እግዚአብሔር ማቅረብ ነው። ጾም ማለት ከእግዚአብሔር ጋር መገናኘት እንደምንኖርና እንደገና ደግሞ ወደፊት እንደምንጠራ የምናይበት ነው። ጾም ማለት ያልነበርንበት ዘመን እንደነበረ ያለንበት ዘመን እንዳለ የማንኖርበት ዘመን እንደሚኖር የሚያስረዳን ነው። ጾም ማለት በሌላ መልኩ ጾም ማለት እነሆ መኖራችን የምናውቅበት ታላቅ ምስጢር ነው። ስለዚህ ለጾመ ነቢያት ያደረሰን አምላክ የተመሰገነ ይሁን። እስኪ አመስግኑት ይህንን አምላክ። እንዳለመታደል ሆኖ ብዙ አባቶቻችን እናቶቻችን ጾሙ መጣልን ሲሉ፣ አንዳንዶቹ ደግሞ ጾሙ መጣብን ይላል። ያም ሆኖ ግን አልሸሹም ዘወር አሉ ነው። ብዙ ከጾም የሚዞር ትውልድ አይደለም። ጾመ ነቢያት ሲመጣ የካህናት ነው። ሰኔ ሲመጣም የዲያቆናት ነው። ፍልሰታ ስትመጣ የሕፃናት ነው እያል ሽግሽግ ሽፍት እናደርጋለን። ነገር ግን ጾም መዳኛ ስጦታችን ነውና ይህን ጾም ጾመን ለብርሃነ ልደቱ እንዲያደርሰን መልካም ፈቃድ ይሆንልን። ሌላኛው ዛሬ የቅድስት አርሴማ በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ሰንበቴን ለጠበቁ ሰንበትየ ቅድስትየ እንተ አይረፍቁ ኩሉ ግብርየ ይቤ እግዚአብሔር። ሰንበት የመጀመሪያዋ ሰንበት ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት እየወገኑ ፈጥሯል። ዓርብ አጠናቋል። ቀዳሚትን እረፍት አድርጓታል። የመጀመሪያዋ ሰንበት ይችላል የእረፍት ቀን ማለት ነው። ምናልባት እዚህ ላይ ልናየው የሚገባን አይሁድ እንዴት ተጠቀሙበት ብለን ካየነው አልተጠቀሙበትም። እግራቸውን ዘርግተው ሰው ሲያሙና የሰው ስጋ ሲበሉ ከፈላ ውሃ ጋራ የሰው ደም ሲቀቅሉ ነበር የሚሉ የነበረ። አልተጠቀሙበትም። ግን ዓላማው አንድና አንድ ነው። እግዚአብሔርን ማየት የምንችልበት ነው። ምን ማለት ነው? እግዚአብሔርን ማየት ምንድን ነው? እሱ በሰንበት የተጣሉትን ማስታረቅ፣ እንደዚህ እንደናንተ ቁጭ ብሎ የእግዚአብሔርን ቃል መስማት፣ የታረዘውን ማልበስ፣ የተጎዳውን ሰው እንዲጽናና ማድረግ፣ የሞተን መቅበር፣ የታሰረን ማስፈታት፣ ባንችል ማየት፣ አዎ ረሃብተኞችን መመገብ ካለን ማካፈል። ይሄ የሰንበት ስራ
ቀዳሚ ሰንበት ይችላል። ሌላኛዋ ሰንበት ደግሞ እሁድ ዕለተ ሰንበት ናት። ይቺ ሰንበት ደግሞ የጌታ ቀን ትባላለች። በነገራችን ላይ 365 በሙሉም የጌታ ቀን ነው። ነገር ግን አምላክ ወልደ አምላክ ቀን ተቆጥሮለት ዘመን ተሰፍሮለት አሁን ዛሬ በ6 ኢየሱስ ይባላል። ማን ይባላል? ንገሩ እንጂ ማን ይባላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አሰብክም ይላሉ ሰዎች ካለማወቃቸው የተነሳ። እንደው በሰውኛው እንኳን ስናየው በካላንደራችንና በቤተክርስቲያናችን አቡሻግር አሐዱ ዘእምቅድስት ሥላሴ ርዮት ትናን አጽነነ ሰማየ ሰማያት መጣ ወኀደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ። ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ በማኅፀነ ድንግል ማርያም ሲያድር የጽንሰቱ ቀን ተቆጥሮለታል። 9 ወር ከ5 ቀን። ስንት አልኳችሁ? አምላክ ነኝ ብሎ ቀን አልጨመረም። አምላክ ነኝ ብሎ ቀን አልቀነሰም። በእድገቱ ላይም እንደ ሕፃናት 3 ኪሎ እንጂ 20 ልሁን አላለም። በእድገቱ ደረጃ በሕቅ ርቀ ነው ያለው። በየጥቂቱ አደገ ነው የሚለው። በአጠራር ደረጃም እማዬ እያለ ነው ያደገው። እንዘ ይትየዘዝ ለአዝማዲሁ እንደ ይእቲሙ ለወገኖቹ እየታዘዘ ነው ያደገው። አልታዘዝም አላለም። የእናንተ ልጆችማ ቡና ግዛ ስትሉት የማስቲካ ካልሰጣችሁት መቼ ሄዳል ወደ ሱቅ? እየሰማችሁ ነው አይደል? አዎ። መድኃኔ ዓለም ግን በየጥቂቱ እየታዘዘ ነው ያደገው። መታዘዝ ስንል ምናልባት ትንሿን ነገር አይደለም። አዎ ትንሿን አይደለም፣ ትልቅ ትእዛዝ አለ። አሁን ለእናት መታዘዝ፣ ውሃውን የወይን ጠጅ ማድረግ፣ ሞት ማንሳት፣ ለምጻም መፈወስ፣ ዕውር ማብራት የትንሹ ነው በሱ ዘንድ። ትልቁ የሚሰቀልበትን መስቀል ተሸክሞ ቀራንዮ መውጣት ነው። ይህቻም አይደለም። በተሸከመው መስቀል ላይ ቅዱስ ጴጥሮስን ጠይቁት፣ የእኛን ኃጢአትና በደል ተሸክሞ አያችሁት 5500 ዘመን የሰው ልጅ የበደለውን በደል ተሸክሞ አሁን በዚህ ዓለም ላይ በጣም ሯጭ የሚባሉ በጣም ባለጉልበት የሚባሉ የሰውን ኃጢአት ተሸክመው መጓዝ አይችሉም፣ ማየት አይችሉም። እንኳን ስለተሸከም ይቅር ነው። መድኃኔ ዓለም ግን እንደውም ቅዱስ ያሬድ ዘበእንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር ይላል። ለቤተ ክርስቲያን ስትል አንድም ለምዕመናን ስትል በአደባባይ መስቀል ተሸክመ ወጣል። በአደባባይ ምራቅ ተተፋብህ። በአደባባይ በጥፊ ተመታል። በአደባባይ አምላክ አይደለም ተብለህ ተካድክ ይላል። ይቀጥልና እዚያው ላይ ዘበእንቲሃ ዝግሃታ ተመዋቅት ጾረ ይልና አዳም ተሰጠውት እምድኅረ 7 ዓመት አለ አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ እግዚአብሔርን በድሎ 7ቱን ዕፅዋት እያየና እየተደሰተ መኖር ሲችል አትብላ የተባለውን በልቶ አትይ የተባለውን አይቶ 7ቱ መስተጻርራን ሰው አመጣ፣ ወደ ደሙ አስገባ። በዚህ ምክንያት 5500 ዘመን ለአዳም ቀላል ቅጣት አይደለም፣ ቀላል አይደለም። ይህንን ነው ተሸክሞ ዘበእንቲሃ ዝግሃታ ተመዋቅት 7 እንጨቶች፣ 4ቱ ቋሚዎች፣ 3ቱ አግዳሚዎች ታሽገው እነዚያን ወደ ቀራንዮ ተራራ ይዞ ወጣ። ይዞ ወጥቶ ለእኔና ለእናንተ ስጋውን ቆርሶ ደሙን አፍስሶ ዓለምን ሊያድን መታዘዙ እስከ ሞተ ነው። እስከ አመስክሩት ይልን አምላክ ነው መታዘዝ ወዳጆች። ስለዚህ ቀን ተቆጥሮለታል፣ ዘመን ተሰፍሮለታል መድኃኔዓለም ነው ብላችሁ ግን ምን ይላሉ? ኦርቶዶክሳውያን ኢየሱስን አያውቁትም አይሰብኩትም ይሉናል። ነገር ግን በ6 ኢየሱስ ብላ ከሦስቱ አካል አንዱ አካል ያ ቃል ቀርቦ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ያ ቃል ሥጋ ሆነ ይላል። ለዚህ በ27 የዓለም መድኃኒት መድኃኔዓለም፣ በ28 አማኑኤል እግዚአብሔር ከኛ ጋር፣ በ13 እግዚአብሔር አብ፣ በ6 ኢየሱስ ብላ በቀላሉ በካላንደር አቆጣጠር እንኳን ቤተ ክርስቲያን የኢየሱስ ክርስቶስን የፈጣሪዋን በሱ ዕለት ለሱም ቀን ተቆጥሮለት እሱ ባመጣው ማለት ነው።
አዎ እምአመ ተፈጥረ ዓለም እስከኔሁ እንዘ ይሴብሕዎ መዓልተ ወሌሊተ ወኢይመስሎሙ ለመላእክት ዘሰብሕዎ ለእግዚአብሔር መጠነ መንፈቀ ሌሊት። ዓለም ከተፈጠረ ጀምሮ አዎ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ቅዱስ 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 አዎ እያሉ ሳያርፉ የሚያመሰግኑ መላእክት ይህን ያክል ምስጋና እያመሰገኑ የደቂቃ ያመሰግኑ አይመስላቸውም። እኛ እኮ ትንሽ ተናግረን እኮ እንደክማለን። ሳይደክሙ የምትጓን መላእክት ለይነጉ ማለት ቅዱስ ያለ የማይተኙ የማያንቀላፉ የዓመት ፈቃድ የሌላቸው ጡረታ የማይወጡ እንቅልፍ የሌላቸው ሁልጊዜ እኛን የሚጠብቁ ወራ መስግባቸው እነዚህ ቅዱሳን መላእክት አያ ቅዱስ ሚካኤል። ስለዚህ በዛሬው ዕለት ቅድም እንዳልኳችሁ አንደኛው ብለን የምንወስደው የኢየሱስ ክርስቶስን ወርሃዊ በዓል እንወስዳለን። ሁለተኛው ቁስቋም የሚለውን እንወስዳለን። ሶስተኛው አርሴማ የሚለውን እንወስዳለን። በእነዚህ ውስጥ ደግሞ እነ ስምዖን ሰፋያ አሳይን እነ ደግሞ ታላቁ አባት አብርሃም ሶርያዊ በእውነት ዓለም ቢያስፈልግ ኑሮ አዎ ዓለም በሱ ዘንድ ምን አይነት እንደነበረ በጣም አጭር በሆነ አጭር ደቂቃ ማለት ነው ከ20 ደቂቃ ባልበለጠ የእግዚአብሔር ቃል ተነጋግረን እንወጣለን። እግዚአብሔር አምላክ ሁላችንንም እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አሜን በሉ። መልካም ፈቃዱ ይሆንልን። እስኪ አመስግኑት እግዚአብሔር። ሰዓቱ ስለሄደ ሰፋ ያለ ትምህርት ሳይሆን አጭር ትምህርት በጣም አጭር ትምህርት ለማስተማር የሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ያለውን ወይም ደግሞ የሉቃስ ወንጌል ምዕራፍ 2 25 ላይ ያለውን ቃል ብቻ ወስደን አንድ ነገር ብቻ እንነጋገራለን። ምንድን ነው የሚለው? እሱ ወሰመይዎ ስሞ ኢየሱስ። እስኪ ሁላችሁ ተናገሩ፣ ስሙን በሉ። ኢየሱስ አለችው፣ ስሙን ኢየሱስ አሉት። በመልአኩ አስቀድሞ እንደተነገረ ለዮሴፍ እንደተነገረ ለድንግል ማርያም እንደተነገረ ስሙንም ኢየሱስ አለችው። ማን አለችው? በቃ አጭር ነገር ብቻ ነው ነግራችሁ እዚህ ያልከውላችን ጋር አይሆን። ስሙን ማን አለችው? ኢየሱስ አለችው። ምንድነው መልአኩ የተናገረው? የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ስትመለከቱ ኦ ዮሴፍ ይትፍራ ነሲዮታ ለማርያም ብርትከ፣ ዮሴፍ አረጋዊ ጻድቁ ዮሴፍ ማርያምን ለመውሰድ አትፍራ። እስኪ ተናገሩ፣ ማርያምን በሉ። ለመውሰድ ምን አትበል? አትፍራ። ምንድነው እሱ? ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ኖረች። ወደ ቤተ መቅደስ ሄደችና 12 ዓመት ኖረች። ሲደመር 15 ዓመት ይሆናል። አይሁድ በምቀኝነት ተነሱና ከቤተ መቅደስ ትውጣልን አሉ። ዘካርያስ ሄደና ሰዎች ተነስተውብሻል፣ ከመቅደሳችን ትውጣ እያሉ ነው፣ ምን ላድርግ አላት። አንተ ከኔ ይልቅ ለእግዚአብሔር ትቀርባለህና አንተ ንገርልኝ አለች። አቤት ትሕትና! ኦ ትሕትና ዘመጠነ ዝትሕትና የሚለው እኮ ይህን ነው እኮ የእሱን ትሕትናና የእናቱን ትሕትና የትሕትና ሰዎች አድርገን መድኃኒዓለም አሜን በሉ። አዎ ኦ ትሕትና! ምን አይነት ትሕትና ነው? የአምላክ እኮ እናት እኮ ናት። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ በሀገር ሰው ይኖራል 9 ወር ከ5 ቀን በማህፀኗ አዎ ያደረ የአምላክ እናቱና ለካህኑ ክብር ሰጣ። አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህ አለች። እኛ እኮ ካህናት ስናይ እንጎፋለን እኮ አይደል? ስናይ እኮ ካህናትን አሁን እንደው ካህን ሲያዩ ትናንትና አባቶቻችን ካህናት ያው የተቀመጡበትን ቦታ ካህናት ያሉበትን ቦታ ፈልገው ሂደው ጫማቸው ላይ ወድቀው ካህናት የተጓዙበትን ቦታ አው ብዙ ይሉ እንደነበረ ገድለ ቅዱሳን ብዙ ነገር ይናገራል። ዛሬ ግን ፊታችን አዙረን የምንለው ብዙዎቻችን እንቃንስ ላይ ይሄ ወረርሽኝ በሽታ ሀገራችን አጥለቀለቃትና ብዙ ነገር እናያለን። የቤተ ክርስቲያናችን ልልና እግዚአብሔር ይመልስልን። አሁን ካህኑ ዘካርያስ ወደ እግዚአብሔር ቢያመለክት አው እነሆ 12 ዓመት ስንት ዓመት ከበዚህ ነበር ያሰጠው ለታ ዓመት እዛ ተጥራ ዘይማ በመላይ
መላእክት እያረጋጓት፣ አንደኛው ከሰማይ መና እየወረደላት ወይን እየወረደላት፣ ሁለተኛው ኦ ማርያም አዎ አኮ ራሱ ፍጡራን ዘናዘዙኪ አላ መላእክተ ሰማይ አወጹኪ፣ መላእክት እያነጋገሯት። ሌላኛው ድንግል ታጸንዕ መንገረ ከርሳ ወትሰምዕ ስብሐተ መላእክት፣ የመላእክትን ዝማሬ እያዳመጠች። ሌላኛው እነሆ እመቤታችን ድንግል ማርያም አዎ ወንዘ ትፈትል ወርቀ ወሜላደ አስተርአያ ገብርኤል ግብረ፣ ሐርና ወርቁን እያስማማች ስትፈትል በ15 ዓመቷ ከቤተ መቅደስ ትውጣልን ቢሉም እሷ ግን አማናዊት ቤተ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንዕ እስማኮሙ ለቅዱሳን አዎ የማትፈርስ ዘላለማዊ ቤተ መቅደስ። አሁን ትናንትና ላይ የቅዱስ ሚካኤል ቤተ ክርስቲያን አዎ የቆየ ህንፃ ነበራችሁ፣ አረጀ ብላችሁ አፈረሳችሁት፣ አጠራራችሁ፣ ጠበባላችሁ፣ አስወገዳችሁና ያንን ልክ የሆነ ካቴድራል ጀመራችኋል። እስኪ አመስግኑት መድኃኒዓለም። የዚህ ዓለም ህንፃ ይሄ ነው። ድንግል ማርያም ግን ጠበበች አልተባለችም። ቅዱስ ያሬድ አለ ጠባብ ወትሕት ዘሪቀት በቤተ መቅደስ አለ። አዎ ትንሽ ብላቴና ሁና ሳለ ሕፃኑን ሳለ ሰማይ ወምድር ዘኢያገምሮ እፎይን ጋማ የጸነ ድንግል ጾሮ ትንሽ ሁና ሳለ በቤተ መቅደስ አድጋ ሳለ የ15 ዓመቷ ብላቴና አዎ እግዚአብሔር እንዲህ ይላል ኢሳይያስ 66 ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው፣ ምን አይነት ቤት ትሰሩልኝ አላችሁ ያለው መድኃኒዓለም በማኅፀነ ድንግል ማርያም ተጸነሰ። እስኪ አመስግኗት ድንግል ማርያም። ድገሙና መስግኗት ሲበይታችሁ። የሚገርመው ነገር የብቻ አይደለም። አዎ እነሆ 20 ዓለማት አሉ፣ ከላይ 10 ከታች 10። 20 ዓለማት አይወስኑትም፣ 20 ዓለማት አይጠቀልሉትም። እሱ ግን 20ውን ዓለማት ይጠቀልላል። 20 ዓለማት የማይወስኑትን የማይጠቀልሉትን ድንግል ማርያም ግን አዎ መድኃኔዓለምን ኢየሱስ ክርስቶስን በማኅፀኗ 9 ወር ከ5 ቀን ጠቀለለችው፣ ወይም ደግሞ ጸንሳ ወለደችው። ክብርና ምስጋና ለስሙ ይሁን። አያችሁ፣ ይህንን ነው ቅዱስ ያሬድን ገላጭ እናድርገው። ምን ይላል? በጎል ሰከበ በአዝርክት ተጠብለለ ውስተ ማኅፀነ ድንግል ሀደረ ቃል በማኅፀነ ድንግል ማርያም ተጸነሰ ተወለደ፣ በአዝርክት በጨርቅ ተጠቀለለ። ማን? ድንግል ማርያም የወለደችው። አዎ ይህ አምላክ እኮ ነው ወዳጆች፣ ዓለሙን ያዳነ መድኃኒታችን እሱ ነውና እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም እንዲያደርግልን መልካም ፈቃዱ ይሆንልን። አሜን በሉ እንጂ መልካም ፈቃዱ ይሆንልን። አዎ ስለዚህ እመቤታችን ቅድስት ድንግል ማርያም በ15 ዓመቷ አማናዊቷ ቤተ መቅደስ ከምሳሌዋ ቤተ መቅደስ ወጣ መድኃኔዓለም ጸንሳ ወለደችው። በስንት? በ29 አሁን ምን እንላለን? በዓለ ወልድ የሕፃኑ ወርሃዊ መታሰቢያ ማለት ነው። ወልድ ማለት ልጅ ማለት ነው። በዓል ማለት የምናከብርበት ማለት ነው። በዓለ ወልድ ተባለ። ቀን ተቆጠረለት። በቤተልሔም 5500 ዘመን ወደ ኋላ ተጠቅልሎ ቀረ። እነሆ ዓመተ ምሕረት ዓመተ ስጋዌ በድንግል ማርያም ማኅፀን በተወለደው በመድኃኔዓለም ዓመተ ስጋዌ ዓመተ ምሕረት የምሕረት ዘመን ተቆጠረ። ክብርና ምስጋና ለስሙ ይሁን። ይህንን ነው የሚናገረው። ስለዚህ በየወሩ ኢየሱስ እንድንል በ29 ተወለደ። አዎ 29 ታኅሳስ 29 30 ጥር 6 8 በ8ኛው ቀን ከጥር 6 ሲወሰድ እነሆ አዎ ቤተ ግዝረት ገብቶ ፈጽሞ ሕገ ማስተርአየ ገሃደ ይል ዘንድ ቅዱስ ያሬድ በቤተ ግዝረት ገብቶ ምንም እንኳን ክንውኑ በመንፈስ ቅዱስ ቢሆንም ነገር ግን ሠራይሃ ለሕግ ወፈጻሚሃ ለሕግ ሕግን የሠራ ሕግን የሚፈጽም እርሱ ስለሆነ በ8ኛው ቀን በቤተ ግዝረት ገብቶ አዎ በዚያን ሰዓት ላይ አስቀድሞ እንደተነገረ ስሙንም ኢየሱስ አለችው። ክብርና ምስጋና ለመድኃኔዓለም። ይህን ነው የሚናገር። ስለዚህ ምንድነው በ15 ዓመቷ ተውጣ ስትባል አረጋዊ ዮሴፍ መውሳድ ፈራ። ሲፈራ የእግዚአብሔር መልአክ በሶስት ነገር አሳየው። አንደኛ በትሩ ላይ ኢየሱስን ተጽፎ ተገኘ። ሁለተኛ ርግብ መጣችና እላው ላይ አረፈች። ሶስተኛ ማርያምን ለመውሰድ አትፍራ ተባለ። ይልቁንም ከምሷ የሚወለደው
ዓለምን የሚያድን መድኃኒዓለም ነው አለና ነገረው። አንደኛው እንግዲህ ነው ኢየሱስ ትለዋለህ። ቀጠለ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ደግሞ ለድንግል ማርያም ትጸንሻለሽ፣ ትወልጃለሽ፣ ከሦስቱ አንዱን አካል አንቺ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የሉቃስ ወንጌል ምዕራፍ 2 የተነሳንበት ለድንግል ማርያም እንደነገራት ለዮሴፍ እንደነገረው ሕፃኑ ተወለደ። በስምንተኛው ቀን ኢየሱስ ተባለ። ክብርና ምስጋና ለስሙ ይሁን። አንደኛው ነው። ስለዚህ በየወሩ ኢየሱስ እያልን በስድስት የምንለው መድኃኒት ማለት ነው። ምን ማለት ነው? አንድ ጥቅስ እንጨምርና እንጨርሰው። ይሄ በማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ የታመሙ ባለመድኃኒቱን ይፈልጉታል፣ ያልታመሙት አይደሉም። ዛሬ ኢትዮጵያ ታማለች አልታመመችም? ታማለች አልታመመችም? ኢየሱስ ያስፈልጋታል አያስፈልጋትም? እስኪ ያስፈልጋታል የምትሉ እጃችሁን ያሳዩ። እስኪ አመስግኑ፣ 3 ጊዜ አመስግኑ። አያስፈልግም እንዴ? ኢየሱስ ማለት ምን ማለት ነው? ሰዎቹ በሚስሉት ደረጃ ላይ እንዳትስሉት። እየሰማችሁ ነው አይደል? ኢየሱስ ያለው መልአኩ ቅዱስ ገብርኤል ነው። አለቀ። መልአክ ያወጣው ስም እንጂ ፓስተር ያወጣው አይደለም። ለነሱ እንዳንሰጥ ብዙ ጊዜ እየጣልን እየሰጠን ነው እየተቀማን ያለ ነው አይደል? ምን ያልተቀማን ነው አለ? ብዙ ነገር ተቀምተናል። ስለዚህ ማወቅ ያስፈልጋል። ኢየሱስ ሲባል እንደነግጥ አይገባንም። በአጭሩ መድኃኒት ማለት ነው። ይህንን ደግሞ ዮሐንስ አፈወርቅ ይላል። ምንድን ነው የሚለው? አዎ እውነተኛው መድኃኒት ዓለም የሚጠብቀው በማኅፀነ ድንግል ማርያም። አዎ ሰዎች ስርምሰው ቅጠል በጥሰው መድኃኒት ያመጣሉ። ድንግል ማርያም ግን ከማኅፀኗ ያለምን መድኃኒት አመጣቸው አለ ሊቁ። ሲያመስሉት መድኃኒዓለም ላይ ይቆም ነው እኮ። አዎ የባህል መድኃኒት አዎ የተሰጣቸው ብዙ ሊቃውንት አሉ። በባህል መድኃኒት ደረጃ እሱ ጠምጣ ይሁንና አባዩን ቃልቻው አለው። የሰማችሁ ነው አይደል? በእውነት ደረጃ ላይ ቅጠሎቹን አስተካክለው አዎ የባህል መድኃኒት ተፈቅዶላቸው ነጥረው የወጡ ብዙ ሊቃውንት አሉ። ይህ የምናየው በሙሉ እኮ በየፋርማሲ ያለው መድኃኒት ከቅጠልና ከስር የመጣ ነው። እየሰማችሁ ነው አይደል? ከየትም የመጣ እንዳይመስላችሁ። ጸበሉ እኮ ውሃ ነው አይደል እንዴ? መስቀሉ እንጨት ነው፣ ብረት ነው አይደል እንዴ? ማመን ያስፈልጋል። እኛ እኮ አፈር ነው፣ ከአፈር ነው የመጣ ነው። ስለዚህ የምናያቸው ነገሮች ሁሉ እግዚአብሔር ከሰጠንና እኛ ከእኛ ከተመጣንበት ነው ማለት ነው። አዎ ይህን እንድናውቅ እግዚአብሔር ሁላችንን የሚርዳን እና ምን አለ? ሕሙማን ይፈቅድዎ ለዐቃቤ ሥራይ አለና ይህንኛውን ሲገልጠው ደግሞ ምን አለ? ዐቃቤ ሥራይ መጽአም ሰማየ ሰማያት፣ እውነተኛው መድኃኒት ከሰማይ መጣ አለ። ለኢትዮጵያ መድኃኒቱን ከላይ ያዝልን መድኃኒዓለም። እንደ ቤተ ክርስቲያንም እንደ ሀገርም አይታችኋል። ትናንትና የቅዱስ ሲኖዶስ የግኖስ ሲኖዶስ እዚህ መጥቶ የተሳተፉ ስራ አስኪያጅ ቤተክርስቲያን አንድ ሰው ሲወጡ መንገድ ላይ ባቢላ ቃሏቸው ቆሮ ጉድሩ ላይ ማለት ነው። ካህኑ ቀድሶ ሲወጣ እበር ላይ በመጥረቢያ ምዕመናን ቀድሰው አስቀድሰው ከካህናቱ ጋር አብረው ቆርበው ሲወጡ እበር ላይ መገደል በዘመን ኢትዮጵያ ኦርቶዶክስ ቴሌቪዥን ትናንት አላያችሁም? አዎ የአንድ ክፍለ ሀገር ስራ አስኪያጅ ብቻ አይደለም፣ ካህኑም የቀደሰው ካህን ጭምር ከሰባት ያላነሱ ደግሞ ቆርሶ ሕክምና ላይ ነው ያሉት። ስለዚህ ይህች ሀገር ፈውስ አያስፈልጋትም እንዴ? ያስፈልጋታል እኮ። አዎ ያስፈልጋል። እኔ ናዝሬት 10 ዓመት ሰርቻለሁና ናዝሬት አርሴማ ቤተክርስቲያን አምና መስከረም 6 ቀን ላይ መነኩሴው ቀድሰው ሲወጡ እዚያው በር ላይ እኮ በቢላ ተውቶ ይሞቱ አይደል? ምን ሰማይ ነው? ምዕመናኑ ምን አደረጉ? ስላስቀደሱ፣ ወንጌል ስለተማሩ፣ ስለቆረቡ፣ ጸበል ስለጠጡ፣ መስቀል ስለተሳለሙ፣ ስለጾሙ፣ ስለጸለዩ ለሀገር እንዲህ ድምቅ ብላችሁ እግዚኦ ስላላችሁ ሞት ምን አመጣው? እዚህ ጋር ድንጋይ ምን አመጣው? በየቀኑ አዲስ ነገር ነው የምንሰማው። እና ይህች ሀገር መድኃኒት ያስፈልጋታል። እግዚአብሔር አምላክ መድኃኒቱን ከላይ ይላክልን። ወደ ሁለተኛው ነው። ቁስቋም ማለት ምን ማለት ነው? ይሄ አጭር ነገር ነው የምነግራችሁ። ቁስቋም ማለት ማረፊያ ማለት ነው። ምን ማለት ነው? ያሳረፈን መድኃኒዓለም። የማቴዎስ ወንጌል ምዕራፍ 1 ቁጥር 28 ላይ ተመልከቱ። ኑ ሀጌክሙ ዳነጾሩ አነ አርፈክሙ፣ እናንተ የዓለም ሸክም የከበዳችሁ ኑ ያሳርፋችኋለሁ ይላል። ቁስቋም ማለት ማረፊያ ማለት ነው። ዘመነ 1 ዓመት ዋዝማነ 2 ዓመት ወመንፈቃዲ 3 ዓመት ከ6 ወር 1269 ቀን አው ኦፍን ይረከበት ናቲ እንደ ኦፍ እየበረረች ግብፅ ለግብፅ ኢትዮጵያ ለኢትዮጵያ አንድ ጊዜ በኪደተ እግሩ አንድ ጊዜ በጀርባው ግብፅን ኢትዮጵያን አው ጉዞው ትንቢት ቢሆንም ጉዞው ተስፋ ቢሆንም ጉዞው እኛን ለማስተማር ቢሆንም ጉዞው የነቢያት ትንቢት እውነት ለማድረግ ቢሆንም ድካም ግን ነበረበት። እኛ ብንራብ
እኛ ብንጠማ ብንሰደድ ከሰራነው ኃጢአት እመቤታችን የሰራችው ምንም ነገር የለም። ነገር ግን ግብፅ ለግብፅ 3 ዓመት ከ6 ወር ተርባለች፣ ተጠምታለች፣ ተሰድባለች፣ ምራቅ ተተፍቶባታል። እየሰማችሁ ነው አይደል? አዎ የመሬቱን ፋሎት አሸዋው የግብፅ አሸዋ በልቷታል። በግብፅ ሰማይ ላይ ያለው ፀሐይ አቃጥሏታል። ረሃቡ ጽሙ አንገላቷታል። ይህን ያክል 3 ዓመት ከ6 ወር ተሰዳ ስትመለስ ያረፈችው ቁስቋም ባል ተራራ፣ ደብር ማለት ተራራ ማለት ነው። ቁስቋም ማለት ስሙ ማለት ቁስቋም እሙሎዛ ሎዛ የምትባል ቦታ አለች። እዛ ሰሜኑ አካባቢ እንደ እንጦጦ ማርያም ያለ ተራራ ከፍ ያለ ተራራ ሎዛ ማለት እሱ ከፍ ያለ ተራራ ማለት ነው። እዚያ ተራራ ላይ ህዳር 6 ቀን አረፈች። ህዳር 6 ቀን በየወሩ ቁስቋም ተባለ። አመስግኑት መድኃኔዓለም። የዕረፍት ቀን ነው። ስለዚህ ኢትዮጵያን እግዚአብሔር ያሳርፍልን። አሜን በሉ። ቤተ ክርስቲያናችንን ከመከራ ያሳርፍልን። ምን ማለት ነው? የኢትዮጵያን ሕዝብ ማለት ነው። ምን ማለት ነው? በክርስትና ያመኑትን ማለት ነው። እግዚአብሔር አምላክ እነሆ ዕረፍትን ያምጣልን። አሜን በሉ። ስለዚህ በየወሩ ቁስቋም ስንል ሁለት ነገር እናስቡ። አንደኛው እመቤታችን ከልጇ ጋራ ከወዳጇ ጋራ አሳዳጁ ተሰዶ እገላለሁ ያለው ሞቶ በአዎ እኔ ከኔ በላይ ማንም ባለ ጉልበት ማንም ባለ ኃይል የለም ያለው ሄሮድስ ራሱን በራሱ በልቶ አዎ የክፉ ሰው መጨረሻው ሄሮድስ አይታችሁታል። ራሱን በራሱ እየበላ ነው የሞተው። ፈርዖን ውሃ ውስጥ ገብቶ ነው የሞተው። ናቡከደነጾር እንደ እሪያ እንዳሳማ እንደ ከብት ሳር እየጋጠ ነው የሞተው። የክፉ ሰው መጨረሻው ይሄ ነው። እየሰማችሁ ነው አይደል? ሌላም በዓለም ላይ እንደው በእኛ ዘመንም አይታችኋል አይደል? ክፉዎች መጨረሻ መሟታቸው አንዳንዱ ያይጥ ጎሮንቶ ገብቶ አንዳንዱ ደግሞ ውሃ ውስጥ ገብቶ እንዲህ ነው። መልካም እንኳን ቀብር የላቸውም ናቸው። መልካም እንኳን ታሪክ የላቸው። ስለዚህ ቁስቋም ማለት የዕረፍት ቀን ማለት ነው። ቁስቋም ማለት እመቤታችን ያረፈችበት፣ ቁስቋም ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘከመ ቦአ ይለዋል ወደ ቤተ መቅደስ ምን አለ? ከዚህ ቦታ ላይ በስምሽ ቤተ ክርስቲያን ተሰርቶ እስከ ዓለም ፍጻሜ በዚህ ቦታ ላይ የኔ አምላክነት ያንቺ እናትነት ሲመሰገን ይኖራል ማለት ነው። አመስግኑት መድኃኔዓለም። ያ ነው አንዱ። ሌላኛው የመጨረሻው ቅድስት አርሴማ ናት። እችም እየደነዋሉ ልበላችሁ። ቅድስት አርሴማ ቅድም እንዳልኳችሁ ሰንበቴን ለጠበቁ እዚህ ላይ ነው የወጣው። እንደገና ተራራውን ለወጡ ሜዳውን ሩጠው ለቀደሙ በተጋድሏቸው እነሆ ብዙ ነገር ላሳዩ ለነሱ። ይሄ ለምሳሌ አሁን ያለው ቤተክርስቲያን መታሰቢያነቱ ለቅዱስ ሚካኤል ለእመቤታችን ለድንግል ማርያም ነው። ነገር ግን ቤተክርስቲያኑ የመድኃኔዓለም የማን ነው ነገር እንጂ አርሴማ ብንበለው እዚህ የትምደው ሚካኤል ብትሉት ገብርኤል ብትሉት እመቤታችን ብትሉ ጊዮርጊስ ብትሉ ትልልቅ ካቴድራሎች ተሰርተው ብታዋቸው ቤተክርስቲያኑ የማን ነው ንገሩኝ እስቲ? የመድኃኔዓለም ነው። መታሰቢያነቱ ለቅዱሳን። ወደ እናንተ ልምጣ እስቲ። ለምሳሌ እዚህ ጋር እናትዬ ክርስትና ስሞት ማን? ወለተ ኢየሱስ። እሺ ሌላ እናትዬ ሰው ወለተ መድን ሌላ እሺ እናትዬ ወለተ ሰማይ ጥሩ። አሁን የሰው ወለተ መድን ያው የራሱ የመድኃኔዓለም ነው። ወለተ ኢየሱስም ያው የራሱ ነው። አሁን ግን የፈለኩት መታሰቢያ የምትባለጥ ነው። እዚህ ጋር ወለተ ሰማዕት ወለተ ጊዮርጊስ ማለት ነው። ሰማዕት ማለት ምስክር ማለት ነው። የማርቆስ ወንጌል ምዕራፍ 3 ቁጥር 6 ላይ ምስክር ይሆንባቸው ዘንድ ስለ ስሜ በነገሥታት ፊት እነሆ ትቆማላችሁ። ሰማዕት ማለት ምስክር ማለት ነው። አሁን እናታችን የፈጠራቸው ማለት ነው እግዚአብሔር ነው አይደል? ነገር ግን አንተ ማለት ወለተ ሰማዕት በእግዚአብሔር ሕንፃ የቅዱስ ጊዮርጊስ መታሰቢያ ተሰጠው ማለት ነው። ወለተ ማርያም እዚህ ጋር ወልደ ገብርኤል የሚል ሊኖር ይችላል። በእግዚአብሔር ሕንፃ ቅዱስ ገብርኤል መታሰቢያ ተሰጠው ማለት ነው። እኔ የሚገርመኝ ግን አንዳንድ መሆኑን ታውቃላችሁ። ወልደ ገብርኤል ተብሎ ሰው እንዴት የሰው ገንዘብ ይቀማል? እንዴት ይዋሻል? ገብርኤል ይዋሻል? ሰው እንዴት ወልደ ማርያም ተብሎ እንዴት ያጣላል? ወልደ ገብርኤል ተብሎ እንዴት የፈነደደው እሳት ገብቶ ሊያወጣ እንጂ የፈላውን ውሃ ሊያቀዘቅዝ እንጂ እንዴት ሰውን ያባላል? በእውነት ወደ ሕይወታችን ይመልሰን መድኃኔዓለም። አሜን በሉ። መድኃኔዓለም ወደ ሕይወታችን ይመልሰን። አይታችኋል። ይሄ ስምዖን ሰፋያ ሳይል ሴትዮዋ ቅድም ተነጓል ባጭሩ ሄዳ የዝሙት መንፈስ ነው ያለባት ጫማ ሰፋልኝ አለችው። ስራ ነው ሰፋላት። ተመልሳ መጣች። እንዴ ጫማ ሰፍቼልሽ የለ እንዴ? አሁንም አይናን ታያለች። ምን ነው አላት። ወደድኩ አለችው። እየሰማችሁ ነው አይደል? ወደድኩ አለችው። አሁን ምን የሚወደድሽኝ አላት።
ዓይንህ በጣም ያምራል አለች። ምን የማቴዎስ ወንጌል ምዕራፍ 5 ላይ ለመታ ተተካ ዓይንህ ከዜማ ምን አወቅ ይጥፋ ዓይንህ ብታሰናክል አውቀ ጣላት ይላል። አሁን ምንድን ነው አለ? ዓይንህ በጣም ያጥያቆቀኝ ይመስላልና ታምራለህ አለች። እኛም እኮ እዚህ ያለው ችግር ነው። አንዳንዱ ፊት አይቶ፣ አንዳንዱ መኪና አይቶ፣ አንዳንዱ ልብስ አይቶ ሲናውት ነው ለቋል እኮ ማርያም ነው ማለት ከፒያሳ ተነስቶ ከመገናኛ ደግሞ እስከ 4 ኪሎ ድረስ ወንዱ ሴት ሲከተል ሴቷም ወንድ ስትከተል ይውላል። የሰማች ነው አይደል? አንዳንዱ ዝም ብሎ የሚወደው መኪና ሲያይ ይውላል። አይቶ ሰምቶ ድረስ ግን ያለ መታደሩ አንዳንዱ ደግሞ ምን ይላል? ይህን መኪና ሳልቀመጥበት እንዳገለኝ ይላል። ያሳዝናል እኮ ንስሐ እኮ ሳልገባ እኮ አይልም እኮ። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አየው። የሚገርም ነገር ነው። እንዳለ መታደል በኋላ ምን አለ? አይኔን አይኑን ልቅ አደረገና በወስፌ ወይም በዚያ በሚሰፋበት አወጣና ሰጣት። እየሰማችሁ ነው? ሰጣት። አይን እኮ አንድ ፍንጃል እኮ ነው። ተጠጥቶ እኮ አይረካበትም እኮ። ገብረ መንፈስ ቅዱስ ሰይጣኑ ምን አለ? አንተ መነኩሴ አለ ተዘግዝቆ ከተሰቀሉበት እኮ ነው። አቤት ውሃ ጠምቶኛል አለ እና ምን ላድርግልህ ልጄ? አቤት ቅዱሳን ያውቃሉ እኮ ሰይጣን እንደሆነ። ገብረ መንፈስ ቅዱስ ላይ የምታዩት ምንድን ነው? ወግ ነው አይደል? ግን ሰይጣን እና ምን ትጠጣው አለው? ዓይንህን ልጠጣው አለው። አንድ ፍንጃል አይሞላልህም እንጂ ስኒ ነው የምትለው። ስለዚህ ስኒ ነው አይደል? አንድ ስኒ እኮ አይሞላልህም፣ ጠጣው ከጠቀም አለው። የጻድቁን ዓይን አወጣ። ዛሬ ሰይጣን ብቻ ነው ሰው ዓይን እያወጣ ነው አይደል? አሁን አንዳንድ ጊዜ እኮ ዓይን አውጣ ናት እንላለን አይደል? ከኔ እኮ ዓይን አውጣ ነው። ኧረ ከዚያ በላይ ሁሉም ዓይን አውጣ ሆኖ በሃይማኖቱ ይሄ በቋንቋ በተራራ በወንዝ በተለያየ ነገር ዓይን አውጣ ነው። ከዚህ በኋላ ጠጣው አሉ ጻድቁ። በዚያ ውሃ ላይ ያለ በጣም ጥርሱ የረዘመ